የት ሄደ ነው? አመሸው እኮ። እዚሁ ሰፈር ውስጥ ነበር። ምን ሆነ ነው ይሄን ያክል ቤት ውስጥ መግባት ያስጠላ? ምሩ የእኛን ሰላም ለማደፍረስ የሚፈልገው ሰው ማን ነው ብዬ ቁጭ ብዬ ተጨነኩኝ ነበር። ይሄን ያልኩ ክፉ ሰዎች አይደለንም አይደል እንዴ? ለምንድነው እንደዚህ ፈተና የሚበረታብን? ቢሆንም በቃ ተመስገን ነው እንጂ የሚባለው ብርድ ላይ መቆም መፍትሄ አይደለም። ደግሞ እስኪ እንዴት እንደቀሰቀስክ? ምን ላርግ ብለሽ ነው? እዚህ መጥቼ እኮ እንዳላስጨነቅሽ ብዬ ነው። እኔ እኮ ነኝ ሌላ ሰው አይደለም። ለምንድን ነው የምጨነቀው? አንቺን እኮ ሰላም ነሽ ቀርቻ አይደለም እናት። ግን በዚህ ልክ የኛን ሰላም ለማደፍረስ የሚፈልገው ሰው ማን ነው የሚለውን ነገር ማወቅ እፈልጋለሁ። እሱማ ውስጥ አዋቂ ካልሆነ ማን ሊሆን ይችላል? እሱን ነው ማወቅ ማንችለው። ግን የቅርብ ወዳጅ መስሎ ጠላት ሊኖር ይችላል። እሱማ ልክ ነህ። በቃ ልብስን ቀይርና አንተኛ። ምግብ ግን በልተሃል? አይ እኔ አልበላም። ማረፍ ብቻ ነው የምፈልገው። ልብስን ቀይሬ ልምጣ። አንተ እኮ ብዙ የተፈተንኩብህ ብዙ የሆንኩብህ ፍቅሬ ነህ። አንተ ማጣት ለእኔ የማልችለው ነገር ነው። በጣም ነው የምወደሽ። ለአንተ ታማኝ ነኝ። ከአንተ ውጭ ህይወት የለኝም። ያደረግኩትን ነገር ሁሉ እኮ ያደረግኩ ስለምወድ ነው። ይህንን ደግሞ አንተ ማወቅ አለብህ። ሰዎች እኛን ለመለያየት እየጣሩ ነው። ያንን ክፍተት ደግሞ እንዳፈጥርላቸው አደራ። እኔ በቻልኩት ሁሉ አንተን ለማገዝና ያንተ ለመሆን እየጣርኩኝ ነው። አደራህን እንዳትተወኝ። ውይ ሰኒ እናት እንዴት አባትሽ ነው የምታምሪው? እዚሁ ቀን በመጣሽበት እንዴት ለመጠበቅ እዚሁ ቆየሻል። ለዚያው ተይተሽ ሰኒ አይዞሽ አትደንግጪ። እንዴት ልደንግጥልሽ? የእኔ እናት ሰኒ ቆንጆ አባትሽ ነው። እስከ ዛሬ ድረስ እኔ ባንቺ ምን ያህል እንደተሰቃየሁና እንደተፈተንኩ ያታውቂም ማለት ነው። ዛሬ ማታመልጪኝ ወይኔ ሰኒ ጭራሽ እኔ ላይ ማግባትሽ ሳያንስሽ እንደገና ደግሞ ትመችኛለሽ። ቆይ አንቺ ግፍ መቼ ነው ሌላ የሚያቆመው? ምን ሰውዬ ነው እንዲህ መተሽኝና ተጫውተሽብኝማ እንዲህ በቀላሉ አለ ዛሬ ምንድን ነው? ምን ልትሰሪ መጣሽ? አንቺ ደግሞ አንተ ግን ክብሩ ደህና ሰው አልነበርክ እንዴ? ከየት ያመጣው ባህሪ ነው? ቆይ ሰኒ ነይ ብዬሻለሁ። አንቺ ሌላ እንደዚህ እንደተጫወትሽ አትቀሪም። እኔ በአንቺ ፍቅር ተሰቃጢ መኖር የለብኝም። ነይ ብዬሻለሁ። ነይ። ቆይ አንተ እንደዚህ ጥንብስ ብለህ መስከር የጀመርከው ከመቼ ጀምሮ ነው? ደግሞ እሷ ሰኒ አይደለችም። ሰኒ በዚህ ሰዓት እዚህ ምን ታደርጋለች? ሰኒ እኮ መስለሽ ነው። ሰኒ ነይ ብዬሻለሁ። እንዴ ጽናት ኪራ፣ ወይኔ ሊያጣጥመን ነው ዛሬ። ወይኔ ዛሬ ምን ሆናችሁ ነው? ምንድን ነው? ሰው መተኛት አይችልም? መች ነው ግን ይሄ ቤት ሰላም የሚያገኘው? ኒና ምንድን ነው የተፈጠረው? ተናገር እንጂ። እንዴ እሱ እኮ እሷ ሰኒ መስለው በጅምላ ሊፈጀን ሲል ነው የደረሳችሁት። አንድ በሉት ኪራ ሰኒ ለእኔ ትገባለች። እንግዲህ ለእናንተ ደግሞ ቤታችሁ እሷ ግን ለእኔ ትገባለች። ክብሮም ሰክራ አትረብሸን። እንዴ ወደ ራስህ ተመለስ። እዚህ ሶሲ እንጂ እኮ ሰኒ የለችም። ያው ራሷ ነች እየታየችኝ ያለችው። ሰኒ እኮ ነች።
ሰኒ ደግሞ እኔን ትወደኛለሽ። ሰኒ ልብሽ ደጋግሞ እኔን እንደምትወጂኝ ይነግርሻል። ሰኒ እኮ ባለትዳር ናት። በዚህ ሰዓት እዚህ ምን ትሰራለች? አላገባችም። ሰኒ የኔና የኔ ብቻ ነች፣ ሌላ ምንም ባል የላትም። ይሄ ደግሞ ግልጽ ነው። እስኪ ጆ አምጪ። ግድ የለህም ኪራ፣ መጠጥ እኮ ብቻ አይደለም ውስጡን ነገር እየበላ እኮ አናቱ ላይ ወጥቶበት እኮ ነው። ኧረ ኪራ ተወኝ እስኪ። ከመጠጡ በላይ ውስጥ ያለው ነገር እኮ ነው ናላውን ያዞረበት ነገር እየበላ እኮ ነው። ነቃበል ምን ተፈጥሮ ነው? ምንም አይደል። በቃ ግባ እናተኛ፣ ነገ እናወራለን። ኧረ ወይኔ እንዴ! ኧረ ወይኔ! በቃ እኔ እዚህ ቤት የሆነ ነገር ከተፈጠረ ሁሉም ሳይነካኝ ሳይጨፈልቀኝ አይሄድም አይደል? ምን ጉር ነው? ቆይ እሷን ሳትነኩ አትለፉ ተብለዋል እንዴ? ሶሲ በቃ በሩን ቆልፊ እናተኛ። ኒና እንደውም ዛሬ አንቺ አብረሻት ትደሪ ማለት ማ? እኔ ኒና ነኝ ከእሷ ጋር የምተኛው? እኔ አልተኛም እንዴ? ለምን ብዬ ነው ከእሷ ጋር የምተኛው? ከኑ ጋር የተገኘ ሰሪጥ አብረው ተወቀጣሉ። ችግር የለውም ኪራዬ፣ እዛው ሳሎን ሶፋ ላይ እጄ እተኛለሁ። ኒና በደረቅ ሌሊት አታስጩኝ። በቃ ተኝ። እሱ ገብቶ ተኛ አይደል እንዴ? እንዴ እና ይተኛ። እሱ ቢተኛስ እኔም እዛ ሄጄ ሳሎኔ ላይ ሶፋዬ ላይ ተኛለሁ። ኪራዬ ለምን መሰለክ? ሌሊት እንኳን ቢመጣብኝ ጠቆር ስለምል ከጨለማው ጋር ስለመሳሰል አይቶኝ ያልፈኛል፣ አይነካኝም ማለት ነው። ኒና አንቺ ደግሞ ካልተቆጥሽና ካልተጮብሽ አሰሚም እንዴ? እሱ እኮ እዛ ነው የተኛው። እዛ ነው ሄደሽ አብረሽ የምትተኛው። አርፈሽ እዚህ ተኝ በቃ። ሰው ሚልሽን ዝም እንጂ። ተው ግን ኪራ ተው። በኋላ አንድ ነገር በሆን ግን ይቆጫቸዋል። በቃ እዚህ ቤት የሆነ ነገር ሲፈጠር እኔ ዘበኛ ነኝ ማለት ነው። ተው። ኒና ምን ሆነሻል እንዴ? ልጅቷ እኮ ታማለች። አንድ ነገር ቢፈጠር እንኳን እኮ መጫወት አትችልም። በአንቺ ሲጀመር አይደለም ለኛ ለሰፈሩ አተርፊም። ልስጮይ በቃ አብራችሁ ተኙ። ይኸውልሽ እኔ ለክፉም ለደጉም በዳር በኩል በዚህ ጋር ተኛ፣ አንቺ እዚህ ጋር ተኛ። ጠላት ሲመጣ ከፊት ይልቅ ከኋላ ነው የሚያጠቃው። ስለዚህ ተኝ እሱ ጋር። አዎ ጎበዝ። ቆልፊ እናቴ ቆልፊ። ጎበዝ። ወይኔ እባክህ አምላኬ እባክህን አንተ ጠብቀኝ፣ እባክህን ፈጣሪ። እኔ እዚህ እኮ በሞት ለቀባሪም ለወሬም አልመችም። እባክህን ምንም በማላውቀው ነገር እዚህ እንዳልደፈጠጥ እንዴ።